ሰላም ወገኖቼ እንደምን አላችሁ? ጥያቄ ድሮ እንደዚህ ይጠየቅ ነበር ብዙ ጊዜ። ዛሬ ደግሞ ጥያቄ በዛ። በጣም ደስ የሚል ነው። ጠይቁ። ምክንያቱም ብዙ ነገር የምንማረው በመጠየቅ ነው። እግዚአብሔር የሚለው ጠይቁ ነው የሚለው። ቅድም ስላዘጋጀሁት ቪዲዮ ስለዚህ መንፈሳዊ ንግግር እና መንፈሳዊ ነገር የሚፈታው እንጂ ቃል በቃል ልንፈታው አንችልም ማለት ነው። ድጋሜ የጥያቄ ምልክት 2 ያደርጋል። ራእይንም ሌሎችንም ይይዛል። ይሄ በጣም በጣም ትልቅ ጥያቄ ነው የጠየቀው። በጣም አስፈላጊ ጥያቄ ነው። ብዙዎቻችን ልንጠይቀው የሚገባ ጥያቄ ነው ወንድም ያቀረበው እና የዓለም ሳይንቲስቶች ወይም ደግሞ እነዚህ ሰዎች የሚሉትን በመውሰድ መጽሐፍ ቅዱስ ምንድን ነው የሚለው፣ እንዴት ነው የምንረዳው የሚለውን አሳያቸዋለሁ። ለምሳሌ ይሄ በሲኤንኤን በአሜሪካ የታወቀው ቢል ማየር ይባላል። በሆሊውድ የታወቀ ቁንጮ ነው እና ስለ መጽሐፍ ቅዱስ የተናገረውን እንይና ላሳያችሁና ተረጉመዋለሁ። እዛ የእሱን ንግግር በመጽሐፍ ቅዱስ እንፈትሸዋለን ማለት ነው እና ተመልከቱ። Adam and Eve 5,000 years ago with a talking snake in a garden, could it? ምንድን ነው የሚለው? አንተ የምታምነው በአዳምና ሔዋን። ይህንን ፓስተር ነው የሚጠይቀው። አንተ የምታምነው ከ5000 ምናምን ዓመት በፊት አዳምና ሔዋንን የሆነ እባብ መጥቶ ሔዋንን አታልሎ አንቺ ውመን፣ አንቺ ሴት ሆይ እግዚአብሔር እንዲህ ብሎሻል ብሎ የሆነ እባብ መጥቶ አናገረው። እነዚህ ህፃናት ገና ህፃናት፣ የአሜሪካ ህፃናት፣ ዛሬ ያሉ ህፃናት እንዲህ አይነቱን ፉልሽ ነገር፣ ቂላቂል ነገር አይቀበሉትም። ምክንያቱም እንዴት እባብ መጥቶ እንዴት ሊናገር ይችላል? እባብ ሴቲቱን እንዴት ሊያናግራት ይችላል? አሁን ይሄ ወንድሜ እንዳለው ጥሬ ነው የተረጎመው፣ ጥሬ ትርጉም ነው። ግን መጽሐፍ እንደዛ ነው የሚለው። መጽሐፍ እንደዛ ነው ወይ የሚለው? እባቡ ልክ እባብ ነው መጥቶ ያነጋገራት። ግን ላይ በላይ ዝም ብለን ጥሬውን አንብበን እንደዛ ነው የምንለው? እስቲ ለምሳሌ እንሂድና እንየው፣ እንፈትሸው የዚህን ሰውዬ የሱነን አባባል እንፈትሸው። ዘፍጥረት ምዕራፍ 3 እንሂድና እንየው እና በመጽሐፍ ቅዱስ በአጠቃላይ በመጽሐፍ ቅዱስ እንዴት እንደሚተረጎም በዚህ ነው የምንረዳው ማለት ነው። እንዴት ነው የምንረዳው? አሁን ዘፍጥረት ምዕራፍ 3 ላይ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ተንኮለኛ ነበረ። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ይልቅስ እንደ እግዚአብሔር ዓይኖቻችሁ ስለሚበሩ ነው አለ። ማን ነው? እባብ ነው። ኦኬ፣ እባብ ነው እዚህ ላይ እንትን የሚለው። ግን ይሄ እባብ ምንድን ነው ነው ጥያቄው። ይሄ እባብ ምንድን ነው? ይህንን የምንረዳው ትርጉሙን የምናገኘው ቅድም ያመጣሁላችሁ ራእይ ላይ ነው። ራእይ ላይ እንትን እንላለን። ራእይ 20 ምዕራፍ 20 ቁጥር 2 ላይ ወይም ደግሞ ራእይ ይደግመዋል እግዚአብሔር ምዕራፍ 12 ቁጥር 9 ላይ እንደዚህ የሚል እናገኛለን። ሴት እባብ ነው አይደል እንትን ያላት ቁጥር 9 ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ፣ ታላቁ ዘንዶ የቀደመው እባብ ዲያብሎስ ሰይጣን። ለካ እዛ ያናገራት እግዚአብሔር አሁን ትርጉሙን እየሰጠን ነው። ኖ በእባብ ተመስሎ ነው የእባብ
እግዚአብሔር አውሬዎችን ያስመስላቸዋል በሆነ ነገር። ምናየው ምንረዳው ለምንድን ነው? ትዝ ይላችሁ እንደሆነ ኒቆዲሞስን ጌታ ሲያናግረው በምታየው በምድር ነገር በምድራዊ ነገር ሳስተምርህ ካልገባህ ሰማያዊንም አምጥቼ እንዴት ይገባችኋል አሉ። ኒቆዲሞስን ነው። በምናየውና በምንዳስሰው በምድር ባለው ነገር አስረስ እንትን ብዬ ስነግርህ እንዴት ነው ታዲያ ሰማያዊ የምትረዳው? ሰማያዊንማ መረዳት አይችልም። ጳውሎስ በሶስተኛው ሰማይ ተወሰደ። ከዛ ተመልሶ ሲመጣ ምን ነገረን? መናገር አልችልም አለ። አይን ያላየው በሰው እጅ ያልታሰበ በቃ ለሰዎች ሊነገር አይችልም አለ። ስለዚህ ምንድን ነው እዚህ ላይ የምንረዳው? ትርጉም ያስፈልገዋል፣ መተርጎም አለበት። የሚተረጉመውም እኔና እናንተ ሳይሆን መጽሐፍ ቅዱስ ራሱ ነው። ተርጓሚያችን መዝገበ ቃላቱ ሁሉም ማን ነው? መጽሐፍ ቅዱስ ራሱ ነው። ስለዚህ አሁን ራእይ ላይ ሙሉውን ነገር ሰጠን። ራእይን ካነበብክ ኧረ ለካስ እናታችን ያታለላት እባብ ነው የተባለው ተመስሎ ነው፣ ሰይጣን ነው ማለት ነው። እግዚአብሔር በእባብ አስመስሎ ነው ሰይጣን እንትን ያለው። ምክንያቱም ሙሉውን ራእይ ላይ ሰጥቷል፣ ሙሉውን ሰጥቷል። ለምሳሌ 27 ላይ ዘንዶውን ኢሳይያስ 27 ላይ ዘንዶውን ስለ ዘንዶ የቀደመው ዘንዶ ነው የሚለው አይደል? ዘንዶ ኢሳይያስ አስቀድሞ ስለዚህ ራእይ ስለሚናገረው ዘንዶ 27 ላይ እንዲህ ሚል ሰጥቷል። በዛን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ይሄ ደግሞ ምን ላይ አለ? መዝሙረ ዳዊት ላይ አለ፣ ኢዮብ 3 ላይ አለ። ሌዋታን ሰይጣን ኢዮብ ላይ አለ። ምክንያቱም ኢዮብን የፈተነው ሰይጣን ነው፣ ሌዋታን። ጠማማውንም እባብ ሌዋታንን በጠንካራና በታላቅ በብርቱም ሰይፍ ይቀጣል። በባህር ውስጥ ያለውን ዘንዶ ይገላል። በጥልቁ ውስጥ ያለውን ዘንዶ ማን ይገላል? እግዚአብሔር። ስለዚህ ራእይ ምን አረገ? የዚህን ሁሉ ትርጉም ሰጠ። ይህን ሁሉ እና እንዴት ነው የምናጠናው? እንዴት አድርገን ነው የምናጠናው? አንደኛ እግዚአብሔር አይኖቻችን መግለጥ አለበት። እሱን በዚህ የሚቀጥለው ፕሮግራም አቀርበዋለሁ። እግዚአብሔር አይኖቻችን እንዲከፍት፣ እግዚአብሔር መንፈሳዊ አብሮች መረዳት እንዲያ ሁልጊዜ የዕለት እንጀራችን ስጠን ማለት። ምክንያቱም እኛ የዕለት እንጀራችን ስጠን ስንል ምንድን ነው? ዳቦ እንጀራ ምናምን ነው? ኖ አይደለም። አስቀድማችሁ መንግስቱን ጽድቁን ፈልጉ፣ የእግዚአብሔርን መንግስት ጽድቁ፣ ሌላው ተጨማሪ ነው። አስቀድመህ የምትበላውን ዛሬ እግዚአብሔር ሆይ አስተምረኝ፣ እግዚአብሔር ሆይ አይኖችን አብራ ብለህ ማለት። ስለዚህ እንዴት ነው የሚያስተምረን? እግዚአብሔር እንዴት ነው የሚያስተምረን? ኢሳይያስ 28 ላይ ወስድሃለሁ። ኢሳይያስ 28 ላይ እዚሁ የሚቀጥለው ምዕራፍ ማለት ነው። እንዲህ የሚል እናያለን። ተመልከቱ፣ የምታየው ሁሉ ተመልከቱ። እንዲህ ይላል ቁጥር 7 28 8 ማዕዱ ሁሉ ትፋትና ርኩሰት ሞልቶበታል፣ ንጹሕ ስፍራ እንኳ የለም። እውቀትን ለማን ያስተምረዋል? እግዚአብሔር እውቀትን ለማን ያስተምረዋል? እውቀትን ለማን ያስተምረዋል? እውቀትን ለማን ያስተምረዋል? ወይስ ትምህርት ማስተዋልን፣ ዶክትሪን ማስተማርን፣ ስርዓት ማስተዋልን ለማን ያስተምረዋል? ወተትን ለተው ጡትን ለጣሉ አይደለምን? ከጡት ልክ ዝም ብለን ቃሉን ላይ በላይ ከማንበብ ያለፈ ጳውሎስ እንደዚህ ሕፃን ናችሁና ወተት ጋትካችሁ፣ ምክንያቱም የጽድቅን ቃል መረዳት አትችሉም። ጥልቁን ወደ ጥልቅ ምስጢር መግባት እንችላለን። ስለዚህ በልባችሁ ውስጥ ይሄ እንዲነድ ሁልጊዜ ጌታን መጠየቅ፣ መጸለይ፣ መንፈሳዊኖችን አብራ፣ መንፈሳዊ እንትኖችን አብራ እያልን። ስለዚህ እንዴት ነው የሚሰጠው? ለማን ይሰጠዋል ካለ በኋላ እንዲህ ይላል። ስለዚህ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። ቁጥር 13 ስለዚህ ሂደው ወደኋላ እንዲወድቁ፣ ልክ እንደዚህ ሰውዬ እንዲወድቁ፣ እንዲሰበሩ፣ ተጠምደው እንዲያዙ፣ ስለማያውቁት ነዋ፣ ተጠምደው እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ነው። አያችሁ፣ ጥቂት ዘፍጥረት፣ ጥቂት መዝሙር፣ ጥቂት እዚህም ኢሳይያስ፣ ጥቂት ኢዮብ፣ ከዛ ጥቂት ሐዋርያ ማን ነው ዘፍጥረት፣ ራእይ ላይ ሙሉውን አገኘ ነው፣ ተረዳነ ማለት ነው።
ስለዚህ እግዚአብሔር እንደዚህ ነው ስናጠና፣ በዚህ አይነት መልኩ መንፈሳዊ ነገር ከመንፈሳዊ ነገር